ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ከዚህ ከአሜሪካ ማዕከል የማህበረሰብ ስቱዲዮ እየተዘጋጀው ለእናንተ የሚቀርብላችሁ መርሃ ግብራችን ነው ዛሬም ጀምሯል። የዛሬው መርሃ ግብራችን እንግዲህ ከዚህ በፊት ስናደርገው እንደነበረው በተለይ አብይ ጾምን መነሻ አድርገን የአብይ ጾም ሳምንታትን መነሻ አድርገን በየሳምንቱ የተለያዩ መርሃ ግብሮችን እያዘጋጀን ወደ እናንተ እያደረስን እንገኛለን። አንድ ብለን ሰባተኛው ሳምንት ላይ ደርሰናል። የ2018 ታላቁ ጾማችን ሰባተኛው ሰንበት በቅዱስ ያሬድ አሰያየም ኒቆዲሞስ ይባላል። ኒቆዲሞስ ማን ነው? ኒቆዲሞስ ለምን በሰባተኛው ሳምንት እንዲወሳ ሆነ የሚለውን በውይይታችን የምንዳስሳ ይሆናል። ሌሎችም አስተማሪ የሆኑ ሐሳቦችን እያነሳን ቆይታ እናደርጋለን። እንደተለመደው ከዚህ በፊት ባሉት 6 ሳምንታት ከኛ ጋር ቆይታ ሲያደርጉ የነበሩት በቨርጂኒያ መስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ መምህራችን መላከ ገነት ቀሲስ ጥላሁን አበበ ዛሬም አብረውና አሉ። አብራችሁን ቆዩ። ከቀሲስ ጋር ቆይታችን ይቀጥላል። እጅግ አመሰግናለሁ መላከ ገነት። ዛሬ አክብርልኝ ፍርድዬ። መልካም እንግዲህ ሰባተኛው ሳምንት ላይ ደርሰናል። አብይ ጾም በየሳምንቱ ሲያስተምሩን እንደነበረው በቅዱስ ያሬድ አሰያየም መሰረት ሰንበቱ ደግሞ ኒቆዲሞስ ይባላል። ሰባተኛው ያው እንግዲህ ደጋግመው ስለነገሩን ከዚህ በፊትም ቅዱስ ያሬድ ሰንበታቱን ሲሰይም መነሻው ወንጌሉ እንደሆነ አብራርተውልናልና ያው ይሆናል ብዬ ልቀጥልና እንደው ኒቆዲሞስ ማን ነው? ዛሬ የውይይታችን ማዕከል የሚሆነው ኒቆዲሞስና የኒቆዲሞስ ታሪክ ነው አይደለ? እስቲ ስለ ኒቆዲሞስ ትንሽ ነገር ይንገሩን፣ ከሱን ጀምር። በጣም ጥሩ ፍርዴ። ኒቆዲሞስ ከፈሪሳውያን ወገን የሆነ የአይሁድ አለቃ ነው። በዛሬው ወይም በኒቆዲሞስ ሰንበት የሚነበበው የመጽሐፍ ቅዱስ ክፍል የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 ያለው ነው እና ክፍሉ ሲጀምር ወሃሎ አሃዱ ብእሲ እምነ ፈሪሳውያን ዘስሙ ኒቆዲሞስ መላኮሙ ለአይሁድ ይላል። ምን ማለት ነው? ከፈሪሳውያን ወገን የሆነ ስሙ ኒቆዲሞስ የሚባል የአይሁድ አለቃ ነበረ ይላል። ወገኑ ከፈሪሳውያን የሆነ ነው። ፈሪሳውያን ፋሬስ በሚባል አባታቸው የሚጠሩ ወገኖች ናቸው። ለምሳሌ በሳዶቅ ሰዱቃውያን እንደሚባለው፣ በይሁዳ አይሁድ፣ በኤቦር ዕብራውያን ተብለው እንደሚጠሩ፣ በፋሬስ ደግሞ ፈሪሳውያን ተብለው ይጠራሉ። እነኚህ ወገኖች አይሁድ ናቸው። ስርዓታቸው በጣም ጥብቅ የሆነ ለእግዚአብሔር ሕግ እንቀናለን የሚሉ ናቸውና ይህ ሰው ከነሱ ወገን የሆነ የምኩራብ አለቃ ነው። በዚህ አጋጣሚ የሚገርመው ከአራት ወንጌላውያን መካከል ይሄን ታሪክ የመዘገበው ቅዱስ ዮሐንስ ብቻ ነው። በሌሎች ወንጌላት ላይ አናገኘውም ይሄን ታሪክ። በጣም የሚያስገርመው ቅዱስ ዮሐንስ ወንጌላዊው የጌታን ትምህርት የመዘገበበት መንገድ ከሌሎቹ ከ3 ወንጌላውያን በጣም የተለየ ነው። ለምሳሌ የኒቆዲሞስን ታሪክ ብናይ፣ የመጻጉን ታሪክ ብናይ፣ የሳምራዊቱን ሴት ታሪክ ብናይ፣ የአልዓዛርን ታሪክ ብናይ፣ እነኚህን የመሳሰሉ ታሪኮች በሌሎች ወንጌላውያን ያልተዳሰሱ ያልተመዘገቡ ናቸውና ይሄንን ታሪክ የምናገኘው በዚህ ክፍል ላይ ነው። ኒቆዲሞስ አስደናቂ ማንነት ያለው ሰው ነው። ምሁረ ኦሪት ነው። ሕግን በሚገባ የተማረ ነው። በዚህም ምክንያት ነው የአይሁድ ምኩራብ አለቃ ነው። የአይሁድ ሸንጎም አባል ነው። በሸንጓቸው ተቀምጦ በአይሁድ ትምህርት ላይ ወይም ደግሞ በአይሁድ ሕግ ላይ ከሚወሰኑ ውሳኔዎች ጋር በተያያዙ የሚነሱ አጀንዳዎችን አብሮ የሚበይን ምሁረ ኦሪት ወይም የአይሁድ የሸንጎ አባል ነው። ይሄ ብቻ አይደለም፣ የሚያስደንቀው ባለጠጋም ነው። ይህ ሰው ባለጠጋ ነው። ታስታውስ እንደሆን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ከመስቀል አውርደው በበፍታ የገነዙት በሬት እና ዋጋ ውድ በሆነ ሽቱ የገነዙትና የቀበሩት የአርማትያው ዮሴፍና ኒቆዲሞስ ናቸውና ይሄንን ያክል ንጥር የሆነ ሬት አመጣ ያለ ስለ ኒቆዲሞስ ዮሐንስ ወንጌል ይናገራልና ባለጠጋ ነው፣ ደግሞ ባለስልጣን አለቃ ነው ተብሎ። ስለዚህ አንድ ሰው 3 ነገር አለው፣ ባለስልጣን፣ ባለጠጋና ምሁረ ኦሪት ነው። እና
ይህ ሰው ባጭሩ ይሄን ይመስላል ህይወቱ ማለት ነው። እንግዲህ ጥያቄዎችን አንስተን እንሄድበታለን። ይገርማል። እንግዲህ ዋናው የውይይታችን ዓላማ ስለ ኒቆዲሞስ መተረክ አይደለም። እውነት ነው። ግን የኒቆዲሞስ ታሪክ እኛ ለክርስቲያኖች ምን ትምህርት አለው፣ ከዚህ ታሪክ ምን እንማራለን የሚለው ነው የምናነሳው። በዮሐንስ ወንጌልም ተመዝግቦ ሲገኝ ያው አንድም ለትምህርት ነው አይደል? አንድም ለራያነት አንድም ለትምህርት ነውና ምን ትምህርት እናገኝበታለን ይሄን ታሪክ የሚለውን እያንዳንዱን በዝርዝር እያነሳን የምንሄድ ይሆናል። እንግዲህ ኒቆዲሞስ ይሄን ያህል ካብራሩልን ከትንሽ ኒቆዲሞስ ገለጻ ካደረጉልን ከክርስቶስ ጋር ደግሞ ምንድነው የሚያገናኘው የሚለውን በጣም ጥሩ። እሺ በጣም ጥሩ ፍርዴ። ኒቆዲሞስ ቅድም ያልነው ማንነት ያለው ነው፣ ባለስልጣን ነው፣ ባለጠጋ ነው፣ ምሁረ ኦሪት ነው። ነገር ግን በሌሊት ወደ ኢየሱስ ይመጣ ነበር የሚል ሐሳብ ነው ስለዚህ ሰው ከተናገረ በኋላ ወንጌላዊ ቅዱስ ዮሐንስ የሚጽፍልን አንድ ጽሑፍ ላይ ያነበብኩትን ላስታውስና ወደ ሐሳቤ ልመለስ። ስልጣን ዝናና ገንዘብ ካለህ ብዙ ስልኮች ወደ አንተ ይደወላሉ የሚል አንድ ጽሑፍ አንብቤያለሁ። ይሄ ሰው ዝነኛ ነው፣ ባለስልጣን ነው፣ ደግሞ ምሁር ነው እና እንዲህ ያለ ማንነት ያለው ሰው አንድ በጣም ግን ልቡ ያላረፈበት ሸክም እንዳለው እንረዳለን። አንዳንዴ ይሄን ለሚሰሙ ሰዎችም እንደው መናገር ፈልገው ስልጣን ዝናና ዕውቀት ለልብ ሰላም አያመጡ በቂ አይደሉም። ለአንድ ሰው ገንዘብ ስላለው ልቡ ያርፋል ማለት አይደለም። ስልጣን ስላለው ልቡ ያርፋል ማለት አይደለም። ብዙ ትምህርት ቤት ቆይቶ ተምሯልም ስለተባለ ሰው ዕውቀት ልብን አያሳርፍም። ስለዚህ ኒቆዲሞስ ሕይወት ላይ የምናየው በስልጣኑ ያላረፈ በዕውቀቱ ያላረፈ በሀብቱ ያላረፈ ሰው ነውና አንዳች ነገር ፍለጋ ወደ ኢየሱስ ክርስቶስ ይሄድ ነበር። በተለይ የኒቆዲሞስ ትልቁ የልቡ መሻት የነበረው የዘላለም ሕይወት ጥያቄ ነው። እውነት ነው። ሰው ባለጠጋ ቢሆን ባለስልጣን ቢሆን ዘረ ብዙ ቢሆን አዋቂ ቢሆን የዘላለም ሕይወት ጉዳይ በልቡ ጥያቄ ከሆነ ረፍት የለውም እና ስለዚህ ነው ወደ ጌታችን ወደ ኢየሱስ ክርስቶስ በሌሊት ይመጣ ነበር ተብሎ የተጻፈው። እና ዛሬም ቢሆን ሰዎች አዋቂነታችን ባለጠጋ መሆናችን ስልጣን ያለን ሰዎች መሆናችን ለልባችን ሙሉ ሰላም አያመጣም። ዳዊትም አንድ ጊዜ በመዝሙር 62 ላይ ምን ይላል? አምላኬ እገይስ ሀቤከ ጸማት ነፍሴ ለከ ይላል መዝሙር 62 ላይ። አምላኬ ሆይ ወደ አንተ እገሰግሳለሁ ነፍሴ አንተን ተጠማች ይላል። ዳዊት ምንድነው እንዲናፈቀው? ምንድነው ወደ ጌታ ልቡ እንዲፈለገው? ይሄን ብቻ አይደለም። መዝሙር 41 ላይ ከመያፈቅር ኃየል ሀበ አንቀተማያት ከማሁ ታፈቅር ነፍሴ ሀበ አምላኬ ሕያው፣ ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ አንተ ትናፍቃለች እያለ ይናገራል። እና ኒቆዲሞስም ወደ ጌታ የናፈቀበት ጉዳይ አለው፣ አጀንዳ አለው። ብዙ ዕውቀቱ ያልመለሰለት የሕይወት ጥያቄ አለው። ስልጣኑ ያልመለሰው የሕይወት ጥያቄ አለው። ባለጠጋ መሆኑ ያልመለሰው የሕይወት ጥያቄ አለው። ስለዚህ ወደ ኢየሱስ ክርስቶስ በሌሊት መሄድ ፈለገ። ሌሊት የሚለውን እንደምናወራበት አምናለሁ። ጥያቄ ይነሳል ብዬ አስባለሁ። ግን አንድ ነጥብ ብቻ ተናግሬ ማቆም ፈልገው ሰዎች ዛሬም ቢሆን ለልባችን የሚከብደን ነገር ጥያቄ የሚሆንብን ነገር ካለ ወደ እግዚአብሔር መሄድ ለጥያቄዎቻችን ሁሉ መልስ እንደምናገኝበት ልንረዳ ያስፈልጋል። ኒቆዲሞስ ኢየሱስ ክርስቶስን የፈለገው ስለ ኢየሱስ ክርስቶስ የሰማው ነገር አለ። በዚህ በዮሐንስ ወንጌል ምዕራፍ 2 ላይ ታላላቅ ታምራትን እንዳደረገ ብዙ ሰዎችን በእርሱ እንዳመኑ ስለ ተአምራቱ ደግሞ ስለ ትምህርቱም ሰምቶ ነው ወደ ኢየሱስ ክርስቶስ በሌሊት ለመሄድ ኒቆዲሞስ የወሰነው። ኒቆዲሞስ እነዚህን በተለይ ዋና 3 ሀብታት ይዞ ምሁር ነው፣ የተማረ ነው፣ እንዲሁም ባለስልጣን ነው፣ ባለጸጋም ነው። እነዚህ ሁሉ ያሉት
ክርስቶስን ፍለጋ በሌሊት ወደ ክርስቶስ የሄደው ምን ሽቶ ነው? ምን ፈልጎ ነው? ምን ጎሎት ነው? እስኪ እሱን እናንሳ። ጥሩ ጥያቄ ነው። አንደኛ በሌሊት ነው የሄደው። ሁለተኛ ጥያቄ ይዞ ነው የሄደው። ሁለቱን ነገሮች ነው የምናነሳው። በሌሊት የቤተክርስቲያናችን ሊቃውንት ወይም መጽሐፍ ቅዱስ መተርጉማን ምን ይላሉ? በሶስት መንገዶች እንዲታይ ያደርጋሉ። አንደኛው ኒቆዲሞስ የተማረ ሰው ነው፣ ምሁረ ኦሪት ነው እና ይህን ያክል ዘመን ኖሮ ያን ያህል ከታላላቅ የአይሁድ መምህራን እግር ስር ቁጭ ብሎ የተማረው ኒቆዲሞስ እንዴት ከዚህ ከመሲው ይማራል ብለው እንዳይነቅፉት እንደው ክብር ሽቶ ውዳሴ ከንቱ ሽቶ እንደው አላዋቂ ተብሎ እንዳይነቀፍ ከዚህ የተነሳ ሾልኮ በምሽት እየሄደ ከጌታችን እግር ስር ተቀምጦ ወይም ደግሞ ቀርቦ ከጌታ ፊት ይማር እንደነበር አባቶቻችን ይተረጉማሉ። ሁለተኛው በዚህ በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ ከኢየሱስ ክርስቶስ ጋራ ከዋለበት መዋል ከሚያስተምርበት ጉባኤ መገኘት በአይሁድ ዘንድ ከመቅደስ እንደሚያስወጣ ያውቃል ኒቆዲሞስ። ትዝ ይልህ እንደሆን ዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ የዛ የእውሩ ሰው ቤተሰቦች ማን ነው ያዳነው ልጃችሁን ብለው ሲጠየቁ ምን ብለው መለሱ ይላል? እርሱ ሙሉ ሰው ነው፣ ራሱን ጠይቁት አሉት ይልና ቁጥር 22 ላይ ኢየሱስ ክርስቶስ ከሚያስተምርበት ጉባኤ መዋል ወይም ከእርሱ ጋራ መተባበር ከመቅደስ እንዲወጡ ያስገድድ ነበር። አይሁድ ይሄን ወስነው ነበር ይላል። ስለዚህ ይሄንንም ክብሩን ሽቶ ያለውንም ክብር እንዳያጣ ከአይሁድም ተቃውሞ እንዳይገጥም ምክንያቱም የምኩራብ አለቃ ነው ይላሉና ሶስተኛው የሌሊት ልብ የረጋ ነው፣ የሌሊት ህሊና የረጋ ነው እና በሌሊት ሄዶ የሚሰማው በልቡናው በህሊናው ይጻፋልና ነው ይላሉ። ዛሬም በቤተክርስቲያናችን በተለይ በአብነት ትምህርት ቤት የቃል ትምህርቶች እነኚህን የመሳሰሉ ትምህርቶች ሌሊት ነው ወይም ምሽት ነው የሚጠኑት። የቤተክርስቲያን አገልግሎት በአብዛኛው የሌሊት አገልግሎት ማህሌቱ ሰዓታቱ እውነት ነው። ትምህርቱ አሁን የቃል ትምህርት የሚባሉ ትምህርቶች ምሽት ነው የሚመጣው። የዜማው ትምህርቱ ቀን እንኳን ቢሰጥ የቃል ትምህርቶች አንዳንድ ጊዜ እርጋታ የሚፈልጉ ትምህርቶችን አባቶቻችን የማታ ትምህርት አድርገዋቸዋልና የማታ ትምህርት በህሊና ያድራል ስለሚባልም ጭምር ነው ብለው በእነኚህ በሶስት መንገዶች ይፈቱታል። እኔ ደግሞ ሌላ አንድ ተጨማሪ ነገር እንደው ሰው እንዲያይ የምፈልገው ሌሊት ለሰዎች የድካም ጊዜያቸው ነው። የሰው ልጅ ህይወት እንዳንድ ቀን ነው። እኩሉ ብርሃን ነው፣ እኩሉ ጨለማ ነው። የብርታት ጊዜ አለው፣ የድካም ጊዜ አለው። የደስታ ጊዜ አለው፣ የሐዘን ጊዜ አለው። እና አንዳንድ ጊዜ ሌሊት የሚሆንብን ጊዜ አለ። በህይወታችን ድካም ይሰማን፣ ሐዘን ይሰማን፣ ብቸኝነት ይሰማን፣ መረሳት ይሰማን። እነኚህን የመሳሰሉ ጊዜዎች በህይወታችን ውስጥ አሉ። እና እንደዚህ ያሉ ነገሮች ወደ ህይወታችን ሲመጡ እንደ ኒቆዲሞስ ወደ መድኃኔ ዓለም መሄድ፣ ወደ አምላካችን መሄድ፣ ወደ ቤተክርስቲያንም መሄድ። ዳዊት የሚገርመው ጸሎቱ ህይወቱን ነው የሚመለከተው። ያው ሁሉ ጊዜ ህይወቱን ነው የሚጸልየው ዳዊት። ምንድነው ያለው አንድ መዝሙር ላይ ሌሊት ተዛዋይኩ ምስለ ልቤ ይላል፣ ዋንቃይኩ ዋለ ነፍሴ ያለ ይዘምራል። አንዳንዴ ደግሞ መንፈቀ ሌሊት እትነሳ ይላል። ሌሊት መንፈቀ ሌሊት እነሳለሁ፣ ስለ ጽድቅህ ስለ እውነተኛ ፍርድህም አመሰግንህ ዘንድ እነሳለሁ እያለ ዳዊት በሌሊት እግዚአብሔርን ያመሰግን ነበርና ምናልባት ሌሊት የሆነባችሁ ሰዎች፣ በሐዘን ውስጥ ያላችሁ ሰዎች፣ ብቸኝነት ሌሎችም ነገር የከበዷችሁ ሰዎች እንደ ኒቆዲሞስ በሌሊታችሁ ጊዜ ወደ እግዚአብሔር እንድትሄዱ ወደ ቤተክርስቲያን እንድትሄዱ እንደውችንም የህይወት መልእክት ሆና እንደው እንድትቀርቡ ወዳለሁና ሌሊት መሄዱ በእነኚህ ሶስት ምክንያቶች ናቸው። የነበረው ጥያቄ ደግሞ የዘላለም ህይወት ጥያቄ ነው። ከጥያቄና መልሱ እንደምንረዳው የህይወት ጥያቄው የዘላለም ህይወት ጉዳይ ነውና ጌታችንም ስለ ዘላለም ህይወት በግልጽ ለኒቆዲሞስ አስተምሮታል ማለት ነው። ስለዚህ የኦሪትን ጥንቅቅ አድርጎ ያወቀ መምህር ቢሆንም የኦሪት እሱ የሚያውቀው ዕውቀት የዘላለም ህይወት እንደሚሰጠው እርግጠኛ አልነበር። ስለዚህ የዘላለም ህይወት የሚሰጥ እንዳለ ሲሰማና ሲረዳ
ያንን ህይወቱን ለማግኘት ወደ ክርስቶስ ሄደ ማለት ነው። ከዛስ ምን ተፈጠረ? እንግዲህ በኒቆዲሞስና በክርስቶስ መካከል ያለውን ውይይት ደግሞ ትንሽ እናየው እስኪ እንዳትሳው። እውነት ነው። ኒቆዲሞስ ወደ ጌታችን ከመጣ በኋላ ምንድነው ያለው? መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነለት ሰው በቀር አንተ የምታደርጋቸውን እነዚህን ታምራት ሊያደርግ የሚችል አንድስ እንኳን የለም ማለት ይላል። ሁለት ነጥቦች እዚህ ጋር እኔና እንለ። አንደኛው መምህር ሆነ ከእግዚአብሔር ዘንድ እንደመጣ ይላል። ኢየሱስ ክርስቶስን የባህሪ አምላክነቱን እንደ በመልአት የተረዳ አይመስልም ኒቆዲሞስ እዚህ ክፍል ላይ እንደነ ናትናኤል አንተ እግዚአብሔር ልጅ አላለው። እንደሌሎቹም አንተ ያው እግዚአብሔር ልጅ ነህ ብሎ አልመሰከረለትም። ምን አለው? ከእግዚአብሔር ዘንድ እንደመጣ መምህር ሆነህ እናውቃለን አለው። እንደ አንድ አስተማሪ እንደ አንድ ነቢይ የተረዳው ነው ኒቆዲሞስ እዚህ ክፍል ላይ ሐሳቡ። ምክንያቱም በኋላ ሐሳቡን ሲያጠራና ያለ ኒቆዲሞስ እና ይሄ መጀመሪያው ነጥብ ነው። ሁለተኛው እግዚአብሔር ከርሱ ጋር ከሆነ በቀር ይላል ኒቆዲሞስ። እግዚአብሔር ከርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚያን ምልክቶች የሚያደርግ የለም ማለት። ይሄ የሚያሳየው የምሁረ ኦሪት እንደመሆኑ እግዚአብሔር ከርሱ ጋር የሆነ ሰው ሁሉን እንደሚችል ያውቃል። ለምሳሌ ሙሴ እግዚአብሔር ከርሱ ጋር ሲሆን ባህረ ኤርትራን ከፍሎ ሕዝበ እግዚአብሔርን እንዳሻገረ፣ ጌዲዮን እግዚአብሔር ከርሱ ጋር ሲሆን ጠላቶቹን ድል እንደነሳ ያውቃልና እነኚህ ሁለት ነጥቦች አነሳለት። አንደኛው ከእግዚአብሔር ዘንድ እንደመጣ እናውቃለን። አንተ የምታደርጋቸውን ታምራት ደግሞ እግዚአብሔር ከርሱ ጋር የሆነለት ሰው ካልሆነ በቀር አያደርግም ማለት። ይሄን ሲለው ጌታችን የኒቆዲሞስን የልብ ስሜት ስለሚያውቅ ማይመራ ሄቧት ስለሆነ አምላካችን ቀጥታ ወደ ነጥቡ አመጣው። እውነት እውነት እልሃለሁ አለው የሰው ልጅ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ማለት ይላል። ይሄ ከባዱ የትምህርቱ ዋና ሐሳብ ነው። ወደ ክፍሉ እንድንሄድም የሚያደርገን ይሄ ነው። ኒቆዲሞስ ሲታሰብ በእለቱ በሰንበቱ ከሚዳሰሰው ነጥብ አንዱ ይሄ ነው። ቀጥታ ክፍሉን ላንብበው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ላይ አይችልም ማለት ይላል። አሁን ለኒቆዲሞስ ይሄ አዲስ ትምህርት ነው። እንዴት ሰው ከሸመገለ በኋላ ካረጀም በኋላ እንደገና ወደ እናቱ ማህፀን እንዴት ገብቶ ሊወለድ ይችላል? ሁለተኛ መወለድ የሚለው ነው ያሰበው። አዎ እሱ በቃ ሁለተኛ መወለድ ነው። እውነት ነው ነጥቡ። ግን በኒቆዲሞስ ሐሳብ ሰው እንዴት እንደገና ወደ እናቱ ማህፀን ገብቶ ይወለዳል የሚል ስሜት ነው ያሳደረበት። ጌታችን ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት አይወርስም ሲለው ስለ ዳግም መወለድ ለኒቆዲሞስ ሊያስረዳው ፈቅዷል። ቀጥሎ እናንብበው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ስለዚህ ይሄ ሁለተኛ መወለድ ምንድነው? እቺም ያንተም ጥያቄ ነው የማምነው። አዎ ይሄ ሁለተኛ መወለድ ምንድነው? ዋናው ነጥብም እሱ ነው። እውነት ነው። ከውሃና ከመንፈስ መወለድስ ማለት ምን ማለት ነው? እውነት ነው። እውነት ነው። ሰው ሁለተኛ መወለድ ያስፈልጋል። የመጀመሪያው ልደት የሥጋ ልደት ነው። ሰው ከወንድና ከሴት ፈቃድ በሥጋ ይወለዳል። በዚህም ምድራዊ ምን ያገኛል? ዜግነትን፣ ምድራዊ ልደትን ያገኛል። ስለዚህ በሥጋ ይወለዳል፣ ምድራዊ ልደት አለው፣ ምድራዊ ዜግነትም አለው። ሁለተኛ ልደት ያስፈልገዋል አለ። መንፈሳዊ ልደት ይባላል። መንፈሳዊ ልደት ከውሃና ከመንፈስ መወለድ ማለት ነው። ይሄም ጥምቀት ነው። ከውሃና ከመንፈስ። ስለዚህ ከውሃና ከመንፈስ ደግሞ የሚወለድ ወይም ከውሃና ከመንፈስ ቅዱስ የሚወለድ ሰው ደግሞ ምን ያገኛል? ልደቱ መንፈሳዊ ነው፣ ዜግነቱ ደግሞ ሰማያዊ ነው። የክርስቶስ ልጅ መሆን አዎ የእግዚአብሔር ልጅ መሆን ማለት ነው። በቃ የሥላሴ ልጅ መሆን ማለት ነው። ስለዚህ ኒቆዲሞስ ሰው እንዴት ነው ከሸመገለ በኋላ ወደ እናቱ ማህፀን ገብቶ የሚወለደው ሲለው ጌታችን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው አለ። አይሄው በጣም የሚገርመው ስለ ሁለተኛ ልደት ሲያስረዳው
ከስጋ የተወለደ ስጋ ነው አሉ። ምክንያቱም ከወንድና ከሴት ፈቃድ የተወለደ ልደቱ ምድራዊ ነው፣ ዜግነቱም በምድር ነው። ልደቱም ስጋዊ ልደት ነው፣ ዜግነቱም ምድራዊ ነው። ከመንፈስ የተወለደ አሉ። ከውሃና ከመንፈስ አላለም። ከምን? ከመንፈስ ወይም ከመንፈስ ቅዱስ ብቻ አለው። በሚታየው ስርዓት ወይም ደግሞ በውሃው ላይ የሚያድረው በውሃው ላይ የልጅነትን ጸጋ የሚሰጠው መንፈስ ቅዱስ ነው። እንደውም ሰው ከወንድና ከሴት እንደሚወለድ ሁሉ መንፈሳዊ ልደት ከውሃና ከመንፈስ ቅዱስ ነው። የኛ ቤተክርስቲያንም ከማህፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ነው። አይሄው መንፈስ ቅዱስ ልጅነትን የሚሰጥ ሕይወትን የሚሰጥ እንደሆነ በዚህ ክፍል ላይ ይናገራል ፍርዴ። ጥያቄህን አንተም ታስከትላለህ። ቀጥሎ የሚያነሳው ነጥብ ምንድነው? ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ የሚል ቃል አነሳለት። እንደውም አንድ አባታችን ቅዱስ ሳዊሮስ ዘአንጾኪያ የሚባል እንዲህ የሚል ቃል ይናገራል። አስቀድሞ ይሄ ጥምቀት ሥርዓት ከመጀመሩ በፊት ዓለም በተፈጠረ ጊዜ መንፈስ ቅዱስ በውሃ ላይ ይሰፍ ነበር ተብሎ ተጽፎ ነበር ይላል። ያ ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድርም ባዶ ነበረች፣ የእግዚአብሔርም መንፈስ በውሃው ላይ ሰፎ ነበር ይላል። ያ በውሃው ላይ ሰፎ ነበር የተባለው መንፈስ ወይም መንፈስ ቅዱስ በኋላ በጥምቀት ጊዜ በውሃ ላይ የሚያድረው ያ ቅዱስ መንፈስ ነው እያለ ቅዱስ ሳዊሮስ ዘአንጾኪያ ይሄን ይናገራልና ይሄ መንፈስ ቅዱስ በማይታይ ረቂቅ ልደት ሰዎችን ዳግመኛ እንዲወለዱ ያደርጋል የሚል ትርጓሜን ይሰጣልና ይሄንን ነጥብ አጠቃላይ ወደ ጥያቄ ለመመለስ ኒቆዲሞስ በዚህ ውይይት ከጌታችን ከኢየሱስ ክርስቶስ የተማረው ስለ ሁለተኛ ልደት ወይም ስለ መንፈሳዊው ልደት ነው የተማረውና በዚህም ሰማያዊ ዜግነት እንደሚገኝ ለዚህ ነው እዚህ ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 18 መልእክቱ ላይ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ምን ይላል? እኛ ሀገራችን በሰማይ ነው ይላል። እንግዲህ የተጠመቁ ሰዎች ገላትያ 3:27 ላይ ክርስቶስን ለብሳችሁታል ይላል። ከዛ ቀጥሎ ደግሞ ቅዱስ ጳውሎስ ሀገራችን በሰማይ ነው። ስለዚህ መንፈሳዊ ልደት ያገኙ ከአብራ ከመንፈስ ቅዱስ ከማይጸነ ዮርዳኖስ የተወለዱ ሰዎች መንፈሳዊ ዜግነትን፣ መንፈሳዊ ሀብትን፣ ጸጋን፣ ልጅነትን ነው የሚያገኙት ማለት ነው። በጣም ግሩም። ስለዚህ ክርስቶስ በዛን ጊዜ ያው ለኒቆዲሞስ ሁለተኛ መወለድ እንደሚያስፈልገው በሌላ አገላለጽ መጠመቅ እንዳለበት ነገረው ማለት ነው። ሌላው ከዛ በፊት ያለው የምሁረ ኦሪትነቱ፣ ጸጋው፣ አስተማሪነቱ፣ ባለሀብትነቱ እንዳለ ሆኖ ያው ሁሉ ግን ምድራዊ ወይም ደግሞ ይሄ ምድራዊ ሰውነትን እንጂ መወለድን እንጂ ይሄኛውን መንፈሳዊ መወለድን እንደማይሰጠው አስረዳው ማለት ነው። ይሄንን ታሪኩን ለመፈጸም ከዛ በኋላ ኒቆዲሞስ ምን አረገ? ጥያቄ ጠየቀ። ይህ እንዴት ይሆናል? ይህ እንዴት ይሆናል? ምክንያቱም መጀመሪያ ሰው እንዴት ዳግመኛ ሊወለድ ይችላል አለው። ጌታ መለሰለት፣ ይሄ ከውሃና ከመንፈስ ቅዱስ የሚሆን ነው ብሎ ነገረው። ስለዚህ ይሄ ልደት እንዴት ይሆናል ብሎ ኒቆዲሞስ ሲጠይቅ እንሰማለን። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው ጌታ። ነፋስ ወደሚወደው ይነፍሳል፣ ድምጹን ትሰማለህ፣ ከወዴት እንደመጣ ወዴትም እንደሚሄድ አታውቅም ማለት ይላል። አይሄው ይሄን ልደት የማይታይ በሚታየው ጥምቀት ሥርዓት የማይታይ መንፈሳዊ ሀብት ነው የሚገኝበት። በሚታየው ሥርዓት የማይታይ መንፈሳዊ ልጅነት ነው የሚገኝበት። በሚታየው ሥርዓት የማይታይ መንፈሳዊ ጸጋ ነው የሚገኝበታል። ስለዚህ ዛሬም ለዓለሙ የምንናገረው ሰው በመጠመቅ የእግዚአብሔር ልጅ እንዴት ይሆናል
ወይም የእግዚአብሔር ልጅ ለመሆኑ ምንድነው ማረጋገጫው? በመጠመቅ ልጅነትን አግኝቻለሁ ብሎ ለማመን ምንድነው ማረጋገጫው ሲል ጌታ የመለሰው መልስ የነፋስን ምሳሌ አነሳ። ምን አለው? እንዲህ ይላል፣ ዳግመኛ ልትወለድ ሲል አታርንቅ፣ ነፋስ ወደሚወደው ይነፍሳል፣ ድምጹን ትሰማለህ፣ ከወዴት እንደመጣና ወዴት እንደሚሄድ ግን አታውቅም። አንደኛ ነፋስ አይጨበጥም። እዚህ መጽሐፍ ምሳሌ ምዕራፍ 30 ቁጥር 4 ላይ እንዲህ ይላል፣ ነፋስን የጨበጠ ማን ነው ይላል። አይጨበጥም። መንፈስ ነፋስ የሚለው ቃል ተወራራሽም ነው። ስለዚህ መንፈስ ቅዱስ ረቂቅ ነው። ልጅነቱ ምንድነው? የማይታይ ረቂቅ ልጅነት፣ መንፈሳዊ ልጅነት ነው። ሁለተኛ ድምጹን ትሰማለህ። ነፋስ ሲነፍስ ምን ይባላል? ድምጹ ይሰማል። መንፈስ ቅዱስም በሰዎች ላይ ሲያድር ምኑ ይሰማል? ስራው ይገለጣል። ለምሳሌ በሐዋርያት ሥራ ላይ መንፈስ ቅዱስ በሁሉም ላይ ወረደባቸው ይላል ምዕራፍ 2 ላይ። ከዛ በብዙ ቋንቋዎች ተናገሩ ይላል። በቃ ስለዚህ መንፈስ ቅዱስ ይወርዳል ወይም በሰዎች ላይ ያድራል። ሰዎች የሚያሳዩት የህይወት ምስክርነት ወይም ለውጥ መንፈስ ቅዱስ በእነርሱ ላይ ምን ማለቱን ማደሩ በእነሱ ላይ መንፈስ ቅዱስ መስራቱን ያሳያል። ሌላው ነፋስ መንገዱ አይታወቅም። ከመጽሐፍ ቅዱስ ባነብ ደስ ይለኛል። እዚህ መጽሐፈ መክብብ ምዕራፍ 11 ቁጥር 5 ላይ እንዲህ ይላል፣ የነፋስ መንገድ እንዴት እንደሆነች አጥንትን በርጉዝ ሆድ ውስጥ እንዴት እንድትዋደድ እንደማታውቅ እንዲሁ ይልና ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅም። አያ የመንፈስ ቅዱስ ሥራው አይታወቅም፣ ረቂቅ ነው። በውሃ ጥምቀት ውስጥ ልጅነት ይገኛል። ይሄ ልጅነት በምን እንደሚታየው በሥራ ነው የሚገለጠው እንጂ እንዲህ የተለየ በስጋው ልደት እንዳለው የሚዳሰስ የሚነካ የሚጨበጥ አይደለም የሚል ነው። ሌላው ነፋስ ምርቱን ከግርዱ ይለያል። መንፈስ ቅዱስም እንዲሁ ኃጥኡን ከጻድቁ ይለያል። ስለዚህ መንፈስ ቅዱስ በስራው ነው የሚታወቀው። መንፈስ ቅዱስ በዚያ ባደረበት ሰው ላይ በሚያደርገው ስራ ነው የሚታወቀውና ለኒቆዲሞስ የነገረው ይሄንን ነው። ይሄንን ከነገረው በኋላ ጌታችን ይሄን ሲነግረው ኒቆዲሞስ አንድ ጥያቄ ጠየቀ ይላል። ኒቆዲሞስም መልሶ ይህ እንዴት ይሆናል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን አታውቅም? አንተ የእስራኤል መምህር ነህ። ለምሳሌ አለው ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ በንጹህ ውሃ ረጫችኋለሁ የሚል እኮ አለ እያለው እኮ ነው። ይሄ ትዝ አይልህም ወይ? ትንቢተ ዘካርያስ ምዕራፍ 13 ቁጥር 1 ላይ ያለው ስለ ጥምቀት የተነገረው የትንቢት ቃል አብዛኛው በብሉይ ኪዳን ዘመን የተነገሩ የትንቢት ወይም ተስፋ ቃላት አሉ። እነሱን አታስታውሳቸውም ወይ አንተ የእስራኤል መምህር ስትሆን አለው። ከዛ በኋላ መልሶ ጌታ እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን ማለት ይሆን። የሚደንቀው ጌታ ነው የሚናገረው፣ ግን በብዙ ቃል ነው የሚናገረው። የምናውቀውን እንናገራለን ያየነውንም እንመሰክራለን። አሁን ምስክርነታችን አትቀበሉም ማለት በብዙ መናገሩ ነው ይላሉ ሊቃውንት። ለምሳሌ የዮሐንስን ምስክር ማምጣቱ ነው፣ የሙሴን ምስክር ማምጣቱ ነው። እዚህ ዮሐንስ ወንጌል ምዕራፍ 5 ላይ የምሰራው ስራዬ ምስክር ነው፣ እግዚአብሔር አባቴ ላከኝ የምሰራው ስራ ምስክር ነው፣ ሙሴ የምትሉት አባታችሁ ስለኔ የተናገረው ቃል ምስክር ነው፣ ዮሐንስ መጥምቅ ስለኔ መሰከረው ምስክርነት እሱ ምስክር ነው ሲል ነው። ስለዚህ ያየነውን የሰማነው እንናገራለን ያየነውንም እንመሰክራለን ሲል በብዙ ቃል የሙሴን የዮሐንስ መጥምቅን የእግዚአብሔር አብን የአባቱን ምስክርነት እንደገና ደግሞ የአባቱን ፈቃድ ለማድረግ የሰራቸውን ተአምራቱን እነኚህን ሁሉ ምስክር አድርጎ ቆጠራቸው ይላሉ። ግን አትቀበሏቸውም ይላል። አይሁድም የዮሐንስን ምስክርነት አልተቀበሉም። እግዚአብሔር አብ የምወደው ልጄ ይህ ነው ብሎ የመሰከረለትን ምስክርነት አልተቀበሉም። ጌታችን አምላካችን ኢየሱስ ክርስቶስም
የሚያደርጋቸውን ታምራት አይተው ያዩትም አላመኑበትም፣ አልተቀበሉትም። ይሄንን እንዳለው ነው የምናየው። ከዛ በኋላ የመጨረሻ ውይይት ያደርጋሉ። የመጨረሻው ውይይት ምንድነው? ታዲያ ኒቆዲሞስ አለው ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? አለ። ስለ ምድራዊ ነገር ነገርኳችሁ፣ እንዴት ይሄን ካላመናችሁ ስለ ሰማያዊ ስለ ምድራዊ ነገር ማለቱ ይገርማል። ፍርድዬ በሚታይ ስርዓት ስለሚደረገው ጥምቀት ነው ምድራዊ ብሎ ጠራው። አንደኛ በምድር ነው የሚከናወነው፣ ሁለተኛ በሚታይ ስርዓት ነው የሚከናወነው። ስለዚህ በሚታየው ስርዓት በምድር ስለሚከናወነው ስለ ጥምቀት ነግሬህ ኒቆዲሞስ ካላመንክ ስለ ሰማያዊ ነገር ብነግርህ እንዴት ታምናለህ አለ። እሱም ስለ ትንሣኤ ሙታን ነው ይላሉ አባቶች። ሰማያዊ ነገር የተባለው ከሞት በኋላ ስላለው ህይወት ነው። ስለዚህ ከሞት በኋላ ያለውን ህይወት እንዴት ትረዳለህ? ዛሬም ለምእመናን በእውነት መናገር የሚያስፈልገው ላላመኑት ደግሞ መመስከር የሚገባን ነገር ምንድነው? ስለ ጥምቀት ሰው የጠራ ግንዛቤ ከሌለው ጥምቀት አማናዊት እንደሆነች ከአምስቱ አዕማደ ምስጢር አንዷ እንደሆነች ልጅነትና ክብር እንደምታስገኝ ካላመንን ስለ ትንሣኤ ሙታን እንዴት እናምናለን? ሰማይ የሚከፈትላቸው ዛሬ በምድር ምን ያሉት ናቸው? የተጠመቁት ናቸው። ሀብተ መንፈስ ቅዱስን የተቀበሉ ናቸው። ለምሳሌ እዚህ እጅ ላይ ያለው ስማርትፎን ነው። አሁን ያንተ ስልክ እንደ ምሳሌ ልናገር። ያንተ ስልክ ፌስ አንላክ አለው አይደል? እንዲህ ስታየው አንተ ይከፍትልሃል። ወደኔ ብታመጣው ምን አይልም፣ አይከፍትልኝም፣ አያውቀኝም። እግዚአብሔርም በሰማይ የሚያውቃቸው ያመኑትን ደግሞ በአብ በወልድ በመንፈስ ቅዱስ ስም የተጠመቁትን። ላልተጠመቁት ሰማይ አይከፈትም፣ ላልተጠመቁት የእግዚአብሔር መንግስት አትሰጥም። ለዚህ ነው ይሄንን ኒቆዲሞስ ነግሬህ በሚታየው ስርዓት የሚገኘው መንፈሳዊ ልደት ነግሬህ ካልተረዳህ እንዴት ስለ ሰማያዊ ነገር ብነግርህ፣ ስለ ትንሣኤ ሙታን ብነግርህ፣ ከሞት በኋላ ስላለው ህይወት ብነግርህ እንዴት ታምናለህ? እንዴት ትረዳለህ? እንዴት ትቀበላለህ? ብሎ ያለው ሐሳብ ነው በዚህ ሳምንት የሚነሳው። ፍርዴ ነው በጣም የሚገርም ነው። እንግዲህ የኒቆዲሞስ ታሪክ በእውነት በውስጡ በጣም ለኛ ክርስቲያኖች ምንማርበት አራያ የምናደርገው ብዙ ታሪክ እንዳለ ማሳያ ነው። ካለን ጊዜ አንፃር እንደው አለፍ እያለ ነው እያየን ያለን ነው እንጂ ኒቆዲሞስ እንግዲህ ይሄንን ውይይት ከክርስቶስ ጋር ካደረገ በኋላ ያው የሻተውን ጎደለውን የነበረውን የዘላለምን ህይወት አግኝቷል አይደል? በኋላም ይሄ ምስክር ሆኖት ክርስቶስን ገንዞ ለመቀበልም ታድሏል። ይሄ ለኛ እንደ አስተማሪነት ወይም ደግሞ እንደ ማስተማሪያ ሆኖ በወንጌል ተጽፎ እናገኘዋለን። ዛሬም በውይይት የምናነሳው እሱን ነው። እንደው ከአስተማሪነቱ የተወሰኑትን እናንሳና መርሃግብራችንን እንጠቅል። ምንድነው የኒቆዲሞስ ታሪክ ለኛ የሚያስተምረን ምንድነው የሚለውን ለማንሳት ነው። አንዱን እናንሳ እስኪ። ይሄ መምህር ሆኖ አዋቂ ሆኖ የአይሁዶች አለቃ ሆኖ የኦሪት ምሁር ሆኖ የጎደለው ነገር እንዳለ ወደ ክርስቶስ ሄዶ ጉድለቱን ሞልቷል። ዛሬ በዚህ ዘመን ብዙዎች አውቀናል፣ ጠንቅቀናል፣ ጨርሰናል ብለው ቁጭ ያሉ አሉ። ክፍተታቸውን ማየት የማይፈልጉ አሉና ምንድነው የሚሰጠው ትምህርት ኒቆዲሞስ እንዲህ አይነት ሰዎች? በጣም ጥሩ ፍርድዬ እንዳነሳው ነው። አንደኛው ሰዎች ያልተገባ ክብር ሲያገኙ ዝቅ ብለው መስማት፣ ዝቅ ብለው መማር ብዙ ጊዜ ይቸግራቸዋል። እና አሁን እኔ እንደገና ተማሪ ተብዬ እንዴት መጠራት አለብኝ? ገሌ ትምህርት ቤት ገባ መባል እንዴት ለኔ ይገባኛል ብለው አቴቶርስን ራስን ዝቅ ማድረግን እንደው ሲጠየፉት ሲርቁት እናያለና ኒቆዲሞስ ምሁረ ኦሪት ነው። እንደው ስጋው እንኳን ቢፈትነው የነፍሱ ጥያቄ ያሸንፋ ወደ ጌታችን መጥቷል። ስጋው ሞግቶታል። ከበሬታው የሚገርስበት ተቃውሞ ሁሉ በጊዜው ፈትኖታል። ግን ወደ ጌታችን መጣ። መምጣቱ በጣም ያስደንቀው ለልቡ ሙሉ ሰላም ዳገኘ ማረጋገጥ ይቻላል። ይሄን የምናረጋግጠው በመጽሐፍ ቅዱስ ቃል ነው።
የዮሐንስ ወንጌል ምዕራፍ 7 ላይ ጌታችን ኢየሱስ ክርስቶስን በአንድ የዳስ በዓል አይሁድ እንዲይዙት ሎሌዎችን ወታደሮችን ልከው ሄደው ተገርመው ይልቅ በትምህርቱ ሲመለሱ መጡና እንደዚህ ያለ አስተማሪም አይተናናቅም ሲሉ እርስ በርሳቸው ተለያዩ ይላል መምህራኑ። ከናንተ መካከል የሳተ አለ ከዚህ ከሸንጎ መካከል ያመናል እንደምናም ብለው ሲሉ ኒቆዲሞስ እኛ ለምን ይሄንን ሰው ለመግደል እንነሳለን? አንድ ሰው እኮ በእኛ በአይሁድ ሕግ ስለ ጥፋቱ ሊጠየቅና ሊመልስ ይገባል ብሎ በቃ ኢንዳይሬክት ለክርስቶስ ተሟጋች ሆኖ በልቡ ያለው የተረዳው እውነት ረፍት ሲነሳው እናያለንና በኋላም ደግሞ በሌሊት ይሄድ የነበረው ኒቆዲሞስ በቀን ማንንም ባልነበረበት ሰዓት የአይሁድ መምህራን ተፈርተው ሐዋርያቱ እንኳን ባልነበሩት ሰዓት እነ ጴጥሮስ ባልነበሩ ሰዓት እነ ያዕቆብ ባልነበሩ ሰዓት እነ ማቴዎስ እነ ቶማስ ባልነበሩ ሰዓት መቃብሩ ስፍራ ሄደው ከመስፍኑ ስጋውን ለምነው አውርደው በበፍታ ገንዘው በሽቱ ቀብተው የቀበረው አንዱ ኒቆዲሞስ ነው። በእኛም ቤተክርስቲያን በባለ 50 ይዘመርለታል። ኒቆዲሞስ የታሰበ ሃሌሉያ ዮሴፍ ኒቆዲሞስ ገነዝዎ ለኢየሱስ ክርስቶስ ያሉ አባቶቻችን ይዘምሩለታል እና ለኒቆዲሞስና ለዮሴፍ ለአርማትያው ዮሴፍ ይዘምራሉና ከሱ እንማረው ትህትና እንማራለን። ከሱ እንማረው በከበደን ጊዜ ወደ እግዚአብሔር መምጣትን በተጨነቅን ጊዜ ወደ እግዚአብሔር መምጣትን እንማራለን። ከዛ ውጭ ደግሞ አንድን ትምህርት ከተረዱ ካመኑ በኋላ ደግሞ ለአመኑት ለተረዱት ለተማሩት ነገር ታማኝ መሆንን ከኒቆዲሞስ ሕይወት እንማራለን። እንዳጠቃላይ የተወዳጅ ተመልካቾቻችን እንግዲህ ቆይታ ያደረግን ያለነው 7ኛውን ሰንበት ኒቆዲሞስን መነሻ አድርገን ከመላከ ገነት ጋራ እነመሰለ ቆይታ ያደረግን ነው የምንገኘው። ወደ ማጠቃለያው ደርሰናል። እየተከታተላችሁን ስለምትገኙ ከልብ እናመሰግናለን። መላከ ገነት እንግዲህ በቸም የኒቆዲሞስን ታሪክ አንስተን እንደው በደንብ እየፈተፈቱ ነው ሲያስተምሩን የቆዩት። ብዙ ቁም ነገሮችን አግኝተናል ብዬ ተስፋ አደርጋለሁ። እስኪ የዛሬውን ውይይታችንን እናጠቃለን። እንደተለመደው ቤተክርስቲያን በዚህ ሳምንት ከሰንበት ጀምሮ ከ7ኛው ሰንበት ከእሁድ ጀምራ እንግዲህ የምታስተምረው ይሄን ኒቆዲሞስን ታሪክ ነው። መዝሙሩም ስብከቱም ዝማሬውም ይሄን የተመለከተ ነው። እሷን ብለን እናንሳ። መዝሙሩ ምን ላይ ያተኮረ ነው? ወንጌሉ የዮሐንስ ወንጌል ምዕራፍ 3 እንደሚነበብ ነግረውን ነበር። መዝሙሩስ እውነት ነው። የመጨረሻው እንግዲህ መዝሙር 16 ላይ ያለው ነው። ሐወጽከኒ ሌሊተ ወፈተንኮ ለልበየ አመከርከኒ ወኢተረክበ አመጻ በላይሌ ከመ ኢይንበብ አፉየ ግብረ ጓለማያው ነው የሚለው እና ምንድነው? ሐወጽከኒ ሌሊተ ወፈተንኮ ለልበየ በሌሊት ጎበኘኸኝ ልቤንም ፈተንከው ይላል እና ያው እስካሁን ያልነው ነው የሚጠቀልለው። በሌሊት በቃ ጎበኘኸኝ ልቤን ፈተንከው አመከርከኒ ወኢተረክበ አመጻ በላይሌ መረመርከኝ ክፋት ግን አላገኘህብኝም ይልና ከመ ኢይንበብ አፉየ ግብረ ጓለማያው አፌ የሰውን ስራ እንዳይናገር በመረመርከኝ ጊዜ በፈተንከኝ ጊዜ ክፋት አልተገኘብኝም አመጽ አልተገኘብኝም እያለ ይናገራል። ዳዊት አስቀድሞ ያው ለራሱም ነው የሚናገረው አይደለ? ሌሊት ጠላቴን ባገኘሁት ጊዜ እነሆ ጠላት በእጅ ወድቆልሃል እንዲያድርግበት ባሉኝ ጊዜ እኔ አላደረኩበትም አንተም ያንን አየህ እያለ ይናገራል። ሐወጽከኒ ሌሊት ወፈተንኮ ለልበየ በሌሊት ጎበኘኸኝ አየኸኝ አመከርከኒ ወኢተረክበ አመጻ በላይሌ መረመርከኝ እኔም ቸርነት ሳደርግ አየኸኝ ካለ በኋላ ከመ ኢይንበብ አፉየ ግብረ ጓለማያው አፌም የሰውን ስራ እንዳይናገር የሰውን በደል እንዳይናገር እያለ ዳዊት ይናገራልና በአጠቃላይ መዝሙሩ በሌሊት የጎበኘን ጌታ ኒቆዲሞስን እንደጎበኘው እንደመረመረው ክፋት እንዳላገኘበት ያደረጉ አባቶቻችን ይሄንን ታሪክ ለዳዊት የዘመረው ለኒቆዲሞስ በመስጠት ቅድም ማነው ከዚህ ቀደም ስናገር ትዝ ይልህ እንደሆን ምስባኮች የሚመረጡት እለቱን ጠቀስ እንዲያደርጉ ነውና ይሄም
ሐወጽከኒ ሌሊተ የሚለው ልክ ኒቆዲሞስ በሌሊት ከመሄዱ ጋራ መገናኘቱን የሚያሳይ ነውና መቼም የኒቆዲሞስ ሰንበት በእውነት ፍርዴ በጣም የተለየ በእያንዳንዱ ነጥብ በጣም ብዙ ምክር ብዙ የህይወት መልእክት ለሰዎች ማስተላለፍ የሚያስችል ነውና ይሄን ያህል ከቃሉ ከሰማን በእውነት እግዚአብሔር ይመስገን ነው የምለው። ቃልት ያሰማልን መልአከ ገነት ቀሲስ ጥላሁን አበበ በዚህ በቨርጂኒያ የምስካየ ኅዙናን ቤተክርስቲያን ዋና አስተዳዳሪ ናቸው። የሀገረ ስብከታችንም የስብከተ ወንጌል ኃላፊ ናቸው። በሚጣፍጥ አንደበታቸው በዚህ መልኩ ኒቆዲሞስን ሰንበት መነሻ አድርገው አስተማሩን። ይሄን ደግሞ እናንተም እንድትከታተሉ ለእናንተ አድርሰናል። በማህበረ ቅዱሳን ቴሌቪዥን እንዲሁም በዩቲዩብ ገጻችን እየተከታተላችሁ የምትገኙ ተመልካቾቻችን አስተያየታችሁን ሐሳቦቻችሁን እያጋራችሁን ይሄንን እናንተ የሰማችሁትን ደግሞ ለሌላው እንዲደርስ ሼር እያደረጋችሁ ለሚቀጥለው ሳምንት ቀጠሮ ይዘን እንለያያለን። እግዚአብሔር እድሜና ጤና ይስጠን። በሆሳዕና በድጋሚ እንገናኛለን። እጅግ አመሰግናለሁ። አሜን። እግዚአብሔር ይስጥልን ፍሬል እግዚአብሔር ደግሞ በጤና በህይወት ጠብቆ ያለ ደዌ ያለ ህማም ለብርሃነ ትንሣኤ ሁላችንን ያደርሰን። ይስጥልኝ። እግዚአብሔር ያክብርልኝ። የተወደዳችሁ ተመልካቾቻችን የዛሬው ውይይታችን እዚህ ላይ ይጠናቀቃል። እስከ ሳምንት ቸርን ሰንብት። መልካም ጊዜ። ጤና ይስጥልኝ።